ሰላም ጤና ይስጥልኝ ዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኝተናል። ዛሬ እስቲ ከጥርስ ህመም ጋር ተያይዞ ያሉ አንዳንድ ነገሮችን እናያለን። በተለይ ደግሞ ለአደገኛ የጥርስ ህመም የሚያጋልጡ ይሄ ለጥርስ መቦርቦር፣ ለጥርስ መበለዝ፣ ለተለያዩ የጥርስ ኢንፌክሽኖች፣ የጥርስ ህመሞች፣ ለመጥፎ ያፍጠራል እንደዚህ አይነት ነገር የሚያጋልጡ ባለማወቅ የምናደርጋቸው በተለይ ደግሞ ከምግብ ጋር ተያይዞ ጥንቃቄ ካላደረግን ለከፍተኛ የጥርስ ህመም የሚያጋልጡን ምግቦች አሉ። እስቲ በተለይ እነሱ ላይ ትኩረት አደርጋለሁ። ምክንያቱም ከዚህ ከጥርስ ህመም ጋር ተያይዞ በተደጋጋሚ የምጠይቁኝ ነገሮች አሉ። ጥርሴን ያመኛል፣ ጥርሴ ተቦረቦረ፣ መጥፎ ያፍጠረን አለብኝ፣ መፍትሄው ምንድነው? እንደዚህ አይነት ነገሮችን ትጠይቁኛላችሁና አብዛኞቻችሁ ላይ የማየው ትልቁ ችግር ጥርሳችንን የሚጎዱ ምግቦችን አለማወቅ፣ እነዛን ምግቦች ስንመገብ ማድረግ ያለብንን ጥንቃቄዎች አለማወቅ ለከፋ የጥርስ ህመም ብዙዎቻችሁን እየዳረገ እንደሆነ አስተውያለሁ። ስለዚህ እስቲ ጥርሶቻችንን የሚጎዱ ምግቦች ምንድናቸው? እነዚህን ምግቦች ከተመገብን ምን አይነት ጥንቃቄ ማድረግ አለብን የሚለውን እያያያዝን ከጥርስ ህመም ጋር እናወራለን ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ በርካቶች ጋር ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ጥርሳችንን ጥንቃቄ ካላደረገን የሚጎዳን የሚያበላሸን ነገር ቲማቲም ነው። በነገራችን ላይ ቲማቲም በተለይ የጥርሳችንን መስታወት በከፍተኛ ሁኔታ ከሚጎዱ ምግቦች አንደኛው ነው። ምክንያቱም ይሄ ቲማቲም ተመግበን ወይ ጥርሳችንን በበቂ ሁኔታ ካላጸዳ ነው ባክቴሪያ እንዲከማች ያደርጋል። ይሄ በተለይ የላይኛውን የጥርሳችንን መስታወት በከፍተኛ ሁኔታ ይጎዳል። የጥርሳችን የላይኛው መስታወት እየተጎዳ በሚሄድበት ጊዜ የጥርስ ከለር እየተለወጠ ይሄዳል። ወደ ቢጫነት እየሄደ ጥርሳችን እየበለዘ ይሄዳል። ጥርስ እየሳሳ ይሄዳል። በኋላ ለመቦርቦርም ለተለያዩ የጥርስ ህመሞችም እንደ መነሻነት ያገለግላል። ባክቴሪያ በከፍተኛ ሁኔታ ጥርሳችን ውስጥ እንዲከማች ያደርጋል። ስለዚህ በተለይ ቲማቲም ስትመገቡ ጥንቃቄ ማድረግ አለባችሁ። ከተመገባችሁ በኋላ ትንሽ ቆየት ብላችሁ ጥርሳችሁን መቦረሽ፣ ተመገባችሁ ደግሞ ጥርስን በበቂ ሁኔታ መግሞጥሞጥ፣ ማጽዳት። ይሄ ልክ ቲማቲም ስትመገቡ ጥርሳችሁ እንደሚጎዳ አውቃችሁ ለዛ የሚያስፈልገውን ንጽህና ጥንቃቄ መጠበቁ ይሄ በቲማቲም የሚመጣ የጥርስ ህመምን ለመከላከል ያስችላል። ሌላ ዳቦ ነው ማውራት የምፈልገው። በተለይ ዳቦ የጥርስ መቦርቦርን በከፍተኛ ሁኔታ ያመጣል። ምክንያቱም የስኳር ይዘት ስላለው ነው። በተለይ በዚህ በዳቦ ውስጥ ይሄ በተፈተጉ እህሎች የሚዘጋጅ ነጭ ዳቦዎች ከፍተኛ ይሄ ሪፋይንድ የተደረጉ ካርቦሃይድሬቶች ስለሆነ በውስጡ ያለው በተለይ ከፍተኛ ጉዳቱ ምንድነው? የጥርስ መቦርቦር ያመጣል። ይሄ ዳቦ ደጋግሞ የመመገብ ልምድ ሁሌ አሁን ዳቦ ብትመገቡ የስኳርነት ይዘት ሪፋይንድ ካርቦሃይድሬት ስለሆነ ያለው የስኳርነት ይዘቱ ዳቦ ይሄ ጥርስ ውስጥ የመሰግሰግ ዛ የመቆየት ባህሪው ከፍተኛ ነው። ስለዚህ ቀስ እያለ ጥርሳችሁን እየጎዳ ጥርሳችሁን እየቦረቦረ ይሄዳል። ለዚህ እንደ መከላከያነት የሚሆናችሁ አንደኛ ጠዋትና ማታ ጥርስን በደንብ አድርጋችሁ ማጽዳት ያስፈልጋል። ጠዋት ማታ ጥርሳችሁን በደንብ እየቦረሻችሁ በምታጸዱበት ጊዜ እነዚህ ነገሮች እየተወገዱ ይሄዳሉ። እንደዚሁም ደግሞ ዳቦ ከተመገባችሁ በኋላ እዛ የተለጣጠፉ የዳቦ ቅርፊቶች ስለሚኖሩ እነዛን በደንብ አድርጋችሁ እየተግሞጠሞጣችሁ ከጥርሳችሁ ስር ለማስወገድ መሞከር ያስፈልጋል እንጂ ዳቦ ለጥርስ መጥፎ ስለሆነ ጥንቃቄ አድርጉ። ሌላ ሻይ ማንሳት ፈልጋለሁ። በነገራችን ላይ ከዚህ ቀደም ስለ ሻይ ራሱን ችሎ ቪዲዮ ሰርቼላችሁ ነበር። በተለይ የሻይ ጠቀሜታ ምንድነው፣ ሻይ አብዝተን ከተጠቀመን ጉዳቱ ምንድነው፣ እንደዚህ ከሻይ ጋር ተያይዞ ራሱን የቻለ ቪዲዮ ሰርቼላችሁ ነበር። ስለ ሻይ በደንብ ማወቅ የምትፈልጉ ሰዎች እሱን ቪዲዮ ብትመለከቱ መልካም ነው። ነገር ግን አሁን እዚህ ጋር ከጥርስ ጋር ብቻ አያይዘን ስናየው በእርግጥ ሻይ ይሄ ለማነቃቃት፣ ለቆዳ፣ ለአንዳንድ የሰውነት ክፍሎች የራሱ የሆነ ጥቅም አለው። ነገር ግን ሻይ ቴኒን የምንለው ይሄ የኬሚካል ኮምፓውንድ አይነት በውስጡ እናገኛለን። ታዲያ ይሄ በሻይ ውስጥ የምናገኘው ቴኒን በተለይ ጥርሳችን ላይ በተደጋጋሚ በሚያርፍበት ጊዜ ሻይ በተደጋጋሚ ሁሌ አሁን የመጠጣት ልምድ ካለን አንደኛ የጥርሳችንን ከለር እየለወጠው ይሄዳል ወደ ቢጫነት። ጥርሳችን እየሄደ ይሄዳል። የጥርሳችን የላይኛው መስታወት እየተጎዳ ይሄዳል። በኋላ ለመቦርቦር ለተለያዩ ነገሮች
ሊያጋልጠን ይችላል። በተለይ ሻይ በስኳር ከሆነ እየደጋገማችሁ የምትጠጡት ስኳሩ በራሱ አፉ ስላሉ ባክቴሪያዎች እንደ ምግብነት ስለሚያገለግል ይሄ ለባክቴሪያ መጨመር አስተዋጽኦ ያደርጋል። ስለዚህ መፍትሄው ምንድነው? ማድረግ ያለባችሁ ነገር ምንድነው? አንደኛ ነገር ምንጊዜም ሻይ ከጠጣችሁ በኋላ ጥርሳችሁን በደንብ አድርጋችሁ መግሞጥሞጥ አንደኛው ነገር ነው። ሁለተኛው መሰረታዊ ነገር ጠዋትና ማታ ጥርስን በደንብ አድርጎ መቦረሽ ማጽዳት ያስፈልጋል። ሌላው ደግሞ ሻይ ስትጠጡ የጠቆረ ሻይ አትጠጡ። ይሄ ማለት ምንድነው? የሻይ ቅጠሉን በጣም አታብዙ። ነጣ ያለ ሳሳ ያለ ቢሆን መልካም ነው። ጠቆር ያለ በጣም ሻይ ቅጠል የበዛበት አይነት ሻይ የሚሆን ከሆነ ችግሩን በዛው ልክ ከፍ ይላል። ስለዚህ ብትችሉ ነጣ ያለ ሻይ ብትጠጡና እነዚህ የነገርኳችሁን ጥንቃቄዎች ብታደርጉ ከሻይ ጋር ተያይዞ የሚፈጠረውን የጥርስ ችግር ለመከላከል ይረዳል። ሌላ ማንሳት የምፈልገው በተለይ እንደነ ቴምር ያሉ ምግቦች ከፍሩት ደግሞ እንደነ አፕል እንደዚህ አይነት ነገሮች በነገራችን ላይ ቴምር ከፍተኛ የስኳር መጠን አለው። ይሄ በተለይ ቴምር ይሄ ደጋግሞ የመመገብ ነገሮች ካሉ የጥርስ መቦርቦር ሊያመጣ ይችላል። ቴምር ጥርስ ላይ የመለጠፍ አይነት ባህሪ አለው። የቴምር ቅንጣት ክፍሎቹ ይሄ ጥርስ ስር የመቅረት እንደዚህ አይነት ነገር ስላሉ የስኳርነት ባህሪው ከፍተኛ ስለሆነ ቴምርም እንደዚሁ ሊጎዳ ይችላል። አፕልም ተመሳሳይ ነው። አፕል የመመገብ ነገሮች ካሉ በተደጋጋሚ እሱም በተመሳሳይ ጥርስን የመጉዳት ነገሮች አሉ። ስለዚህ እነዚህን ምግቦችም ስትመገቡ ከላይ የነገርኳችሁን መፍትሄዎች እዚህም ላይ መተግበር ነው። ጥርስን ጠዋት ማታ ማጽዳት፣ ከተመገባችሁ በኋላ መግሞጥሞጥ፣ እንደዚህ አይነት ጥንቃቄዎችን ማድረግ። ቴምር ተመገባችሁ ዝም ብላችሁ ከተዋችሁት እዛ ስትመገቡ የቀሩ ቅርፊቶች ጥርስን ይጎዳሉ። ሳትግሞጠሞጡ ሳትቦርሹ የምትውሉ የምታድሩ የምትቆዩ አይነት ነገር ከሆነ ይሄ ለአፍ ውስጥ ባክቴሪያዎችን ምግብ ይሆናል፣ ለጥርሳችሁም ጉዳት ይሆናልና ቴምር ከፍሩቶች አፕል እንዲህ አይነት ነገሮች ላይ ጥንቃቄ አድርጉ። ሌላ መጨመር የምፈልገው በተለይ እንደ ቺፕስ ያሉ ምግቦች ይሄ በዘይት ተነክረው የሚሰሩ በተለይ ቺፕስም ተመሳሳይ ነው ጉዳቱ። ቺፕስ በራሱ ጥርስ ላይ መቅረት የካርቦሃይድሬት ባህሪውም ከፍተኛ ነው። ጥርስ ውስጥም የመቅረት ነገሮች አሉት። ይሄም ከላይ የነገርኳችሁ አይነት የጥርስ ጉዳቶች የማምጣት አቅም አለውና ብትችሉ እኔ ብዙ ጊዜ ነግራችኋለሁ፣ እንደዚህ ቺፕሶች በዘይት እየተነከሩ የሚዘጋጁ ነገሮች ለጤናችሁም ለአጠቃላይ ጥሩ አይደሉምና እነዚህን ነገሮች የመቀነስ ባህሪ ቢኖራችሁ ጥሩ ነው። ከተመገባችሁም በነገርኳችሁ መንገድ ጥርስን ማጽዳት መጉመጥሞጡ ለዚህ መፍትሄ ይሆናል ማለት ነው። እንግዲህ እንዳጠቃላይ ምን ጊዜም ጥርሳችሁ ስታስቡ ምግቦችን ስትመገቡ የሚጎዷችሁን ጥርስን ጎጂ ምግቦችን መለየትና ለጥርስ አስፈላጊውን እንክብካቤ ጥንቃቄ ማድረግ ከከፋ የጥርስ ህመም ጉዳት ይጠብቃችኋል ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ጊዜ ደግሞ እንደዚሁ ሌላ ይጠቅማል ያስተምራል እምለውን ሐሳብ ይዤላችሁ ዳግም እንገናኛለን። እስከዛው በያላችሁበት መልካም ጊዜ